قالتوما كبجمو فيائي قالتوما كبجمو مميتشا مستيرا كبجمو مميتشا مستيرا سيسوني من مريبا كبؤوتا أمتا غافلين تكاسو ديبي كنو فدو كينيات وانا رقمتانيب قدا اسم قالتي فتشا غافيكو أكار مانغديت دبسانا نيس qulqullinni barnootaa mirkaneessuuf dhimmoota murteessoo ta'an keessaa sadarkaa manneen barnootaa fooyyessuu fi meeshaalee barnootaa guutuun dhimma dursa argatudha. Fakkeenyaaf kutaa barnootaa sadarkaa isaa eeggate kitaabota barnootaa dhiyeessuu fi meeshaalee laaboraatoorii guutuun eeruun ni danda'ama. Kabajamoo muummicha ministeeraa walumaa galatti rakkoon damee barnootaa keessatti mul'atu bu'uura irraa furuu fi ijaarsa dhalootaa akka milkaa'u hojiileen hojjetamaa jiran irratti osoo taanis naannolee wal dhabdee fi nagaan boora'ee keessatti haalli kenniinsa barnootaa sadarkaa maalirra akka jiru otoo ibsitanii galatoomaa. እናመሰግናለን። በመቀጠል የተከበሩ እስክንድር አልዬ አመሰግናለሁ። የተከበሩ አፈ ጉባኤ አመሰግናለሁ። ክቡር ጠቅላይ ሚኒስትር በ2018 የመጀመሪያ ግማሽ ዓመት የመንግስት የስራ አፈጻጸም ላይ ለምናነሳቸው ጥያቄዎች ምላሽ ለመስጠት በመሃላችን ስለተገኙ ክቡር ጠቅላይ ሚኒስቴራችንን በድጋሜ እያመሰገንኩ ጥያቄን እንደሚከተለው በአጭሩ አቀርባለሁ። መንግስት የአገልግሎት አሰጣጥ ችግሮችን ለመቅረፍ የዲጂታል ኢትዮጵያን ስትራቴጂ በመተግበር ባለፉት ዓመታት በርካታ የቴክኖሎጂ ስራዎችን ሲሰራ ቆይቷል። ከነዚህ አንዱ የሆነው የአንድ ማዕከል አገልግሎቶችን በማደራጀትና አሰራሩን በቴክኖሎጂ ለማዘመንና ለማቀላጠፍ የተደረገው ጥረት ይገኝበታል። ሆኖም በተለያዩ ተቋማት በተለይም በፍትህ፣ በፖሊስ፣ በፍርድ ቤት፣ በመዘጋጃ ቤት፣ በገቢዎች፣ በመሬት አስተዳደርና በንግድ ዘርፎች የህዝብ እርካታ ለማረጋገጥ ገና ብዙ ስራ ይጠይቃል። ክቡር ጠቅላይ ሚኒስትር መንግስታዊ አገልግሎት አቅርቦትን ለማሻሻል ሙስናና ብልሹ አሰራርን ለመቀነስ ተጠያቂነትን ለማስፈን እና የመልካም አስተዳደር ስራዎችን ደረጃ በደረጃ ለመመለስ ባለፉት 6 ወራት የተከናወኑ አባይት ስራዎችና የተገኙ ውጤቶች ላይ ማብራሪያ ቢሰጡ። አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ አብዮት ደሳለኝ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር በመንግስት የ6 ወራት የእቅድ አፈጻጸም ሪፖርት ዙሪያ ለሚነሱ ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄን ባጭሩ እንደሚከተለው አቀርባለሁ። ኢትዮጵያ ለጎረቤት ሀገራት ቅድሚያ የመስጠት ዲፕሎማሲን አቅጣጫ በመከተል በጋራ ጥቅም ላይ የተመሰረተ የሁለትዮሽ ስምምነትን በመፈረም በጸጥታ፣ በኢኮኖሚና በማህበራዊ ዘርፎች በንቃት እየሰራች ትገኛለች። በዚሁም የቀጠናዊ ትስስርን ለማጎልበት የምስራቅ አፍሪካ ሀገራትን በኢነርጂ ለማስተሳሰር የተጀመሩ ስራዎችም ተስፋ ሰጪ ናቸው። ክቡር ጠቅላይ ሚኒስትር በአጠቃላይ ከጎረቤት ሀገራት ጋር ያለን አሁናዊ የዲፕሎማሲ ስራችን በምን ደረጃ ላይ ይገኛሉ? ማብራሪያ ቢሰጥበት። አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ታደሰ ጌጡ አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም አመሰግናለሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እያመሰገንኩ
ጥያቄን እንደሚከተለው እናቀርባለሁ። በአፍሪካ ቀንድ ቀጠና የኃይል አሰላለፍ አሁንም ጂኦፖለቲካው የብዙ ኃይሎች የትኩረት ማዕከል መሆኑ ቀጥሏል። ምስጋና ለክቡር ጠቅላይ ሚኒስትራችን ይሁንና ለረጅም ዘመናት ኢፍትሐዊ በሆነ መልኩ ተዳክሞ የቆየው የኢትዮጵያ የባህር በር ጥያቄ ባለፉት 2 ዓመታት የሀገራችንና የሕዝባችን ዋነኛ አጀንዳ ሆኗል። የኢትዮጵያ የባህር በር ጥያቄም ፍትሐዊ ጥያቄ መሆኑን ዓለም አቀፍ ማህበረሰቡ እውቅና እየሰጠው ከጎናችን እየቆመ ይገኛል። በሌላ በኩል ደግሞ የኢትዮጵያን ፍትሐዊ የወደብ ጥያቄ መሰረት አድርጎ አንዳንድ ኢትዮጵያን የሚጎዱ ስምምነቶች እየተፈጸሙ እንደሆነ ይሰማል። ክቡር ጠቅላይ ሚኒስትር፣ በቀጠናችን እያየን ያለነው የሀያላን ግፊያ የኢትዮጵያንም ሆነ የጎረቤቶቿን ጥቅም እንዳይጎዳ መንግስት ምን እያከናወነ ይገኛል? የኢትዮጵያ ፍትሐዊ ጥያቄ ምላሽ እንዲያገኝ የተጀመሩ የዲፕሎማሲ ስራዎች በምን ደረጃ ላይ ይገኛሉ? የኢትዮጵያን ፍትሐዊ ጥያቄ የሚያጣጥሉ ከአውድ ውጭ የሚተረጉሙ እናም ለማደናቀፍ የሚሰሩ የውስጥ ባንዳዎችና የውጭ ባዳዎች እንቅስቃሴ አሁንም በስፋት ይስተዋላልና ይህንን እኩይ ዓላማ ለማክሸፍ ከመንግስትና ከኢትዮጵያ ሕዝብ ምን ይጠበቃል? እንዲሁም የኤርትራ መንግስት በተለይም በሀገራችን የተለያዩ ጽንፈኛ ኃይሎችን በመደገፍ የቀጠናችንም ሆነ የኢትዮጵያን ሰላም የሚያደፈርስ እንቅስቃሴ ውስጥ እየተሳተፉ ይገኛሉ። የኢትዮጵያ መንግስት ይህንን ሁኔታ እንዴት እየተመለከተው ይገኛል? ምንስ እያደረገ ይገኛል? እጅግ አመሰግናለሁ።